ንገረኝ። እወድሻለሁ ታውቂያለሽ፣ እወድሻለሁ እንደምወድሽ የሚያክል እንደምወድሽ ታውቂያለሽ። ለምን እኔን አታዳምጪኝም? እኛ አብረን ነው መሆን ያለብን። ሄሉ መለየት የለብንም። ከአንቺ ተለይቼ የበላሁትን ክፈችው ቲሸርቴን እዩ አንጀቴን ፈረንጅ ዕቃ ቤቱን አያሳይም ለሰው ከንፈሯ ነው እንጂ በፊት የሚቀምሰው እያለ ነው አልኳቸው። ያብ እንደው ዛሬ ምስኪን አሳዘነኝ። ዛሬ ግን ያብ እውነት ለመናገር አንዳንድ ጊዜ ሄሉ መሆና ነው ዛሬ ወላሂ ሄሉ ምን ነክቷን ነው እናንተ? በጣም ጨዋ ይሆናል ደግሞ ዛሬ ብሶባታልና እውነት ተረጋግታ ብትፈታ ብዙ ሰው እያላት ነው። እውነት ለመናገር ተመልካችንም ማክበር አለባት። አንዳንድ ጊዜ ለሷ የምንለውን ነገር ነው ሁላችንም። በእርግጥ ከሷ የበለጠኛ በሷ ህይወት እንትን እንላ ማለት አይደለም። ከጎኑ ያለችው እሷ ናት። ግን ደግሞ ባሳዩና ልክ በምናየው ልክ ነው። ይሄ ልጅ ወንድ ልጅ ነው። ያጠፋውን ጥፋት እንግዲህ ይቅር ብሏል። ያደረገው ነገር በቃ ልክ አይደለም። ግን ደግሞ ይቅርታ እያለ እየተለማመጣት ነው አይደለ? እውነትም ደግሞ ይዞ ያችን ልጅ ከአንዴ በላይ ያላየናት ምን ችግር አለ? አንድ ድል ብትሰጠው ለምንድን ነው? እስኪ የቅርብ ሰው ለምን አትመክሯትም? ወላሂ ለምንድን ታውቃላችሁ? የሚወደንን ሰው አንዳንድ ጊዜ ማጣት ከባድ ነውና ምንም ችግር የለውም እኮ እስካሁን ከተጎዳዩ በላይ እኮ አትጎዳም። ሳምንት ራሱ በቂ ነው። የእውነት ይሄ ልጅ የእውነት ከልጅቷ ርቆ ከሆነ ዋናው ያጣላቻቸው ልጅቷ አይደለ? ለምንድን ነው ቆም ብላ የምታዳምጠው? ሲቀጥል ደግሞ ማንኛውም ሰው ስለ ልዑል አሁን በጣም እየተናደደች ልጁን በጥፌ ሁሉ እንግዲህ መተዋል አይታችኋል። እየተከራከረች ነበር። እና ውድ ተመልካቾች እውነት ለመናገር የቅርብ ሰው ካላችሁ ምከሯት ማለት ነው። እኔ ብትመክሯት የተሻለ ነው። ለምን ታውቃላችሁ? ወላሂ ልጁ እንግዲህ በተደጋጋሚ እየለመናት ነው አይደለ? እውነትም ቢፈልጋት ነው እዚህ ጋር እንደዚህ እየተለማመጣት ያለው ማለት ምንም ያንሰው ነገር የለም። እንደነገርኳችሁ በዛ ላይ ተወደዋል። እኔ ባትወደው ችግር የለውም እንደዚህ ብዬ ልናገር አልችልም። ግን ወላሂ ውስጣቸው ላይ ፍቅር አለ። አልገባትም። ምናልባት እንደዚህ እያፈቀረች ተለይታ ያየችው ነገር ወይ ደግሞ ከናቴ ወጣለች፣ ናቴን እንዳወጣችው እንዳልክን አግኝታለች፣ ከእንዳልክ ደግሞ ያብን አግኝታለች። ህይወት ግን ሁልጊዜ ጥሩ ነገር እንደገጠመን አይኖርም። ገብቷችኋል? ወይም ደግሞ ሁልጊዜ ተፈላጊ እንደሆነ አንኖርም። ሴት ልጅ ስንባል በተፈጥሯችን ብቻ ከባድ ነው። ምናልባት እንደዚህ ጥሩ ሰዎች የሚገጥሟት እሷ ቶሎ ስለምትቀበል ይሆናል። ካሁን በኋላ ደግሞ እንደዚህ በነገሮች ቶሎ ተስፋ ከቆረጠች አናምንም። ገብቷችኋል? እኔ በራሴ ነው የምነግራቸው። እኔ በአንድ ሰው እንደዚህ የሆነ ነገር እንትን ካላይ ድጋሚ ሰዎችን በቃ ከዛ የበለጠ እኮ ጥሩ ሰው ሊሆኑ ይችላሉ። ግን ገብተን ለማየት ይከብደናል። እና እንደዚህ በተደጋጋሚ ጥሩ ሰዎች ስለገጠማት ነገን በዚሁ ይቀጥላል ማለት አይደለም። እና አንዳንዴ ብናስተውል የተመረጠ ነው። እና ሄሉ ምን ችግር አለው? አንደኛ የሷ ጥፋት ቸኩሎ መግባቷ ነው። ቸኩላ መግባቷን ብቻ ሳይሆን አሁን ላይ በጣም ደግሞ ዛሬ በጣም ተናዳለች። እንደነገርኳቸው ልዑል ያለው ነገር እውነት አግኝታብን ሊሆን ይችላል። ግን ልዑል እንደዛ የሚያደርገው ለምን እንደሆነ ለምን ቆም ብላ ለማሰብ አትሞክርም? አሁን ያለባት አማራጭ ምንድን ነው? አንደኛ በሷ ምክንያት እየተጣሉ ነው እና እኒህን ልጅ ቆም ብላ ብታስታርቃቸው፣ ከታረቁ በኋላ እሷ ቆም ብላ ማሰብ አለባት። ከያብም ከዛም ሆና ራሱ ከፈለገች ማለት ነው። ግን አሁን ላይ የዚህን የያብን ቀለበት አውጥታ እሱ እንግዲህ ወንድ ልጅ ነው። እሷ ምናልባት እሷን ተለይቶ ልጅቷ ጋር ቢቀጥል ምንም ላታረጉ ትችላለች። እኛ ሴቶች ያን ያክል አይደለንም። ወይ ደግሞ ተፈጥሮ እሷ የራሱ ሊሆን ይችላል። በቃ እኔ የጣልኩትን ነገር ማንም ያንሳው የምትል አይነት ሰው ልትሆን ትችላለች። አንዳንድ ሰው ደግሞ እሱ የጣለውን ቢሆን እንኳን ሌላ ሰው ሲያነሳበት አይፈልግም። እና እንዳልኳቸው ልዑልን መቶታል። ነገ ደግሞ ልዑልም አርፎ ካልተቀመጠ እሱ የሆነ ነገር ያደርገዋል። ያንም ይላል። ግን ይሄ ሁላ በማን ጠንክ ነው? እሷ የሆነ ነገር ወይ ነፍስ ቢጣፋ ወይ ደግሞ ከፖሊስ የሚያደርስ ነገር ከመጣ እሷ ራሱ ችግር ውስጥ ትገባለች። ወላሂ ነው ማለት ነው። አሁን ላይ እየተከራከረ ያላችሁ ስለ ልዑል ነው። በቃ ልዑል ስራውን ነው። በቃ ልዑል ያስመታው ስራው ነው አይደለ እንዴ? ስራው እኮ ነው እንዴ። ማንኛችንም ብንሆን ይሄ ነው። ያብ ለራሱ ለትዳር ፈልጓት ነው ቀለበት አስሮላታል። ሄሉ የያብ ናት አይደለ? እናንተም ብትሆኑ እኔ እንደ ሰውኛ ነው የምፈርደው። እኔም በሆነ አሁን የራሴ የሆነን ሰው ለሷ ጓደኛ የሚሆናት ምንም የሚሆናት አይመለከተኝም። ለምሳሌ አሁን የባሌ ጓደኛ ሊሆን ይችላል። እሱ እንዳይጎዳ የሚመክረው ለነገር ሊኖር ይችላል። ግን እኔን አለያይቶ እሱ ጋር የምትቀጥል አይነት ጓደኛ ከሆነ እኔም በሱ ልክ እንዲያብ ነው ማደርገው። ገባችሁ አይደለ? ስለዚህ በራሳችሁ አንግል ብታስቡት እናንተ ስለተጣላችሁ ሰው ወይም ደግሞ የእናንተን ግንኙነት ለማይፈልግ ሰው ስታወሩ ያናዳል። እና ያብ አሁን ተናዷል። አንቺና እኔ ችግራችንን ልንፈታ ነው የመጣ ነው። ለምንድን ነው ስለ ሌላ ሰው የምታወሪው? እሱ ታዲያ እንደ ዘርጎ ዝም ልለው ነው እንዴ ብሏል። ይሄ ወንድ ልጅ ጸባይ ነው። እንግዲህ ምንም ማድረግ አይቻልም። እና እንዳልኳችሁ እኔ ሄሉ ያብንም አልፈልግም ካለይ ለትንሽ ጊዜ ከልዑል መራቅ አለባት እንደምነግራችሁ ማለት ነው። ለምን እናንተን አስወጥቶ እናንተን ብትሆኑ እኮ የምትፈርዱት ነው። እናንተ ለምሳሌ ወንድ ሴቶች አሁን
ኖርማሊ ሲስተር ብራዘር ነኝ ብላ እህት ጓደኛ ነኝ ብላ ቀርባ እናንተ እንድትለያዩ ምላስ እያቀባበለኝ ከዛ ምላስ ካቀባበለኝ እናንተን ካጣላችሁ በኋላ እሷ ከእናንተ ባልጋ እንደዛ ብታረግ ምንድን ነው የምታረጉት? እኛም የምናደርገው ነገር ነው እና ይሄ ያብኔ አልፈርድበትም። እዚህ ጋር ሀቅ አለው፣ እውነቱን ነው እና ሄሉ አሁን ግዴታም አይደለም ይሄ የራሷ ውሳኔ ነው። በቃኝ ከያብ ጋር አልፈልግም ብላ ካላች እኛ ምንም ማድረግ አንችልም። ግን ደግሞ እንደ ተመልካች እኛ እንደ ለሷ ሀየ ነው አንጻር በክብር ተንበርክኮ እንደዛ በጥፊ ስትለው ምን ስትለው ላጠፋው ጥፋት ይቅርታ ብሏት፣ ሰው ደግሞ ላጠፋው ጥፋት ይቅርታ ካለ ፈጣሪም ያጠፋን በቃ ይቅርታ የትልቅ ሰው ባህሪ ነው። ገብቷችኋል? ስለዚህ አንድ እድል ብትሰጣው እንደዚህ የሚላት ያን ስለወደደ ነው። እንዳልክ ገና አላየንም እንዴ? አንዴ ተጣሉ እስቲ ይቅርታ እንኳን ጠይቋታል። እንደ ዙሮም አላያት ወላሂ። አሁን ብዙዎቻችሁ ከእንዳልክ ጋር እንድትመለስ ነው የምትሉት፣ ግን እንዳልክ አይታችሁታል። እያንዳንዱ ነገር ሲያጣቁር ነበር እንጂ ጭራሹን መቼ ነው እስኪ ይቅርታ እንኳን አንዴ ቦት ወጥቶታል ወይ እንዳልክ? እስኪ ይሄ እኮ እየተለማመጣ ነው። ስንት ሰዓቱ አሁን እየለመናት ነው። ወላሂ ነው የምላችሁ። የሰው ላይ አንዳንድ ጊዜ ሲወዱንም ሆነ ሲያከብሩና ልናቂ ይገባል። እኛ እሷ የተጎዳችው አልተጎዳችው ማለት አይደለም። ያው አልጋ ላይ ተኝተው ባናይም ባደረገው ነገር እሷ ጋር ሆኖ ከዛ ጋር መሆኑ ልክ አይደለም። እኛም ብንሆን ያመናል። አያምም አይደለም፣ ግን ደግሞ የሰው ሌላ ያጠፋው ጥፋት በቃ ካሁን በኋላ እሷን አውጥቻታለሁ፣ አንቺና እኔ እንኑር፣ ያጠፋውን ነገር ጥፋት ነው ብሎ ጥፋቱን አምኖ ተንበርክኮ ይቅርታ አድርግልኝ እያላት ነው። ስለዚህ ልውል ባይወዳት ልውል ያ ባይወዳት ይሄን ነገር ሊል አይችልም። እና ይሄ ሁሉ ዛሬ እውነት ተናድጄባታለሁ፣ በተለይ መጨረሻ አካባቢ። ሲቀጥል ደግሞ የምንጮኸው ነገር ከባድ ነው። ወንድ ልጅ በተፈጥሮ ክብር ይፈልጋል። ወደፊትም ቢሆን ይሄ ጸባይ ከባድ ነው። እንደነገርኳችሁ ማንም ሰው ጋር እንትን ልትወሉ ትችላላችሁ፣ ግን ይሄ በጣም የምንጮኸው ነገር ያናዳል። ነገሮችን ለመፍታት ሳይሆን የባስ እልህ ውስጥ ነው የሚያጋባውና ታግሷታል፣ ወላሂ ለምኗታል። እኔ ዛሬ ያሳዝኖኛል። ያብ እንደነገርኳችሁ ያደረገው ነገር ልክ ነው አይደለም፣ አሁንም በተደጋጋሚ የሚነግራችሁ ነገር ግን እንደኔ በቃ የምትወዱትን ሰው እድል ስጡት፣ አንዴም ቢሆን ማለት ነውና አንዴ ስህተት ነው ተፈጥሯል የተባለው አይደል? አሁን ላይ አንዲት እድል ብትሰጠው ምን ችግር አለው? እንደምንም ብላ አንድ እድል ብትሰጠው እንዴ ከይኩላ ህይወቷን ሁሉ ነገሯን አሳልፋ ቀለበት እሺ ብለው ህይወት ለመኖር አልነበር እንዴ የገቡት? ይችን ስህተት እኮ ባታይበት። ሲቀጥል ደግሞ እንዳልኳችሁ ወይ በራሷ ጠሪቃ አይታ ቢሆን ወይ ደግሞ እሷን እንትን እያለ አድርጎ ከፊቷ ላይ ቢሆን ይህ እንግዲህ ልውል ነው ያመጣው። ልጅቷ ደግሞ ታውቃላችሁ፣ አይታችኋል። ውጭ እያለች ሄሉን ለማናደድ ነበር ስታደርግ የነበረው። የሳመችውም እንግዲህ እሷን ለማናደድ ይሆናል። ስለዚህ ያኔ ተሳመ ብላ የያዝነውን ነገር ታግለን ለራሳችን ማድረግ ነው እንጂ የያዝነውን ነገር አውጥታ እየጣልና ሌሎች ሰዎች አታዩም? እንደዚህ ያችኛቱ ቀለበት አስራ ሄሉ እያየቻት እሷ ጋር እሷ እንደሚወዳት እየነገራት ባይወዳት እኮ እሷን ትቶ ያችን ቀለበት አያስርም ነበር። ስለዚህ ይህን ኩላ ጉድ እያየ ግን አሁንም እወድሃለሁ እያለ አይታችኋታል። ስንት ነገር ስኮን ምንም አይነት ነገር በቃ እኔ እወድሃለሁ ሁሉ ነገር ተዋትና ና እያለ እየተለማመጣችሁ እያወቀች እንግዲህ ህይወት እንደገባ እና ሄሉ ደግሞ በራሱ ግርን መጥቶ ነው በቃ የትዳር ሀጎንሽ ሊሆን የትዳር አጋሪ ሆኝ ያላት። ከዛም ወዲህ ካጠፋም ወዲህ እናቷንም ሄዶ አናግሯል። አሁንም እየለመናት ነው። ነገር ግን አሁን ላይ ምናልባት ልውላ ይዞች ስላላት ሊሆን ይችላል። እንዳልኳችሁ ባለውንም 100% መተማመን የለባትም ያስብላል። እኔ አሁን ያብቀድም ተወጁ እንዲሁ በግልጽ ነገር ይስላት ተቆጣኝ፣ እንደውም ሌላ ነገር ጮሃለ ያስብላል። እኛም ብንሆን እንደዛ ነው የምንለው። አክቱ በነገራችን ላይ ልውል እንደሚወዳት ነው የሚያሳየው። ግን ደግሞ ልውልም ከሱ የባሰ ሊሆን ይችላል እና እንደ ራሴ ከተቀበለችው ያ በምትቀበለው ኧረ አልቀበልም በቃኝ ይሄ የኔ ህይወት ነው ብላ ካሰበችም ደግሞ እኛ ዝም እንላለን። ግን ቆም ብላ ልታስብ ይገባል። አንደኛ እነሱ የሚታረቁበትን መንገድ ማመቻቸት አለባት፣ ከሷ ራስ እንዲወርዱላት። ገባችሁ አይደለ? አሁን ላይ የሆነ በእሷ ምክንያት የሆነ ነገም ዛሬም እንደዚህ አይነት ጸብ ከተፈጠረባት እሷም አብራ ወንጀል ውስጥ ትገባለች። ለምን? ምክንያቱ ማናት? እሷ ናት አይደለ? ወላሂ ከፖሊስ የሚያደርስ ነገር ከተዳረሱ እሷም አትለቀቅም። እና ከዚህ ኩለሰ ሰላም ያለው ኑሮ ለመኖር እነሱን ከቻለ ማስታርቃ ለራሷ ጊዜ ስታራሷን ማሰበቅ አልፈለግም ካለ መብቷ ነው። ግን ደግሞ እነሱን ሰላም አስወርዳ ከልውል መራቅ አለባት። ከልውል ካራቀ አሁንም መመኑ ሌላ ጸብ ይመጣል። ወላሂ በጣም ነው የሚከብደው። ትናንት እንደዛ እንዳደረገው ይሄኛው ደግሞ አርፎ አይቀመጥም። ይሄ ሁላ ሀሳብ በሷ ምክንያት ነው። ስለዚህ ወንድም ያለው ሰው ቤተሰብ ያለው ሰው እንደ በሷ ምክንያት ሰውም እንትን ይላል፣ ለሷም ጥሩ አይመጣም። እና ሄሉ የቅርብ ሰዎች ካላችሁ የቅርብ እህቶች ካላችሁ ይሄን ነገር መከሯት። በቃ እምችል ከሆነ አንድ ድል ትስጥ፣ ካልቻለ ደግሞ ነገሮችን ለማብረት ትሞክር እንጂ ወዲህ ማለቱ እሱ ለመታው እያለ ይባባሳል እንጂ ያስፈለገ አይደለም። ሲቀጥል ደግሞ ይሄኛው ነው ለትዳር የጠየቃት። ምንም ቢሆን ቀለበት አስሯል።
ይሰማዋል። በቃ ሰው የሚሰማውን ነገር ነው የተሰማው፣ አይፈረድበትም ለማለት ነው። ለማንኛውም ስህተት ካለብኝ አረሙኝ። ቻናሌን ሰብስክራይብ አድርጓል።